ሙቤና አብርሽ ለምን ተጣሉ? እንዴት ተጣሉ? የተጣሉበትስ ምክንያት ምንድነው? እንኳን ከአብርሽ ጋር ከሀይሚ ጋር ራሱ ከሰሩ በጣም ብዙ ጊዜ ሆኗቸዋል። ሙቤና ሀይሚ መስራት ያቆሙበት ምክንያት ምንድነው? ከአብርሽ ጋር ሙቤና አብርሽ ከነሩታ ጋር የተጣሉበት ምክንያት ምንድነው? እንደዚህ የተራራቁበት ብዙ ዝግጅት ሲኖር ሙቤ አይኖርም እና አብርሽ ቤት ብዙ ሰው ተጋብዞ መጥቶ ያውቃል። ግን እነሱ ፍቅራቸውን ሲጀምሩ የነበረው ሙቤ ነው። ስለዚህ ሙቤና አብርሽ በምን ተጣሉ ካላችሁኝ የሰማሁትን መረጃ መነግራችሁ ይሆናል። እስከዛው ግን አብራችሁኝ ቆዩ። በሌላ በኩል ደግሞ ሀይሚና ብሩኬ እምር ድምቅ ብለው ሙሽራ መስለው መጥተዋል ማለት ነው። ዋው በጣም አምሮባቸዋል። በእውነት የሚያደርግ ሰው አያወራም የተባለው ነገር እናንተ ላይ ነው ሲሰራ ያየሁት። እንግዲህ በጣም አምሮባቸው እንደዚህ ሸክ ብለው መጥተዋል ማለት ነው። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ሰላማችሁ በያላችሁበት ይብዛ። እኔ ጋር ሁሉ ሰላም ሁሉ መልካም ነው። በአዲስ ቪዲዮ ከቻሳ ብያለሁ። እንግዲህ ሁላችሁም እንደምታውቁት መጀመሪያ አብርሽና ሩታ ሲጀምሩ ፍቅር የነበረ ሙቤ ነው። አብራ ስታለቅስ ሲያለቅስ ምናምን በቃ ሲፈልግ በየቦታው አብሮ ሲዞር ምናምን የነበረ ያኔ እንግዲህ በዛን ሰዓት ሙቤ ነበር። በእርግጥ ለሙቤም አብርሽ ብዙ ጥሩ ነገር አድርጎለታል። ምክንያቱም ከገጠር አምጥቶት ቻናል ከፍቶለት በቃ ብዙ ነገር ቻናሉ እንዲያድግ አብሮ ሰሩ ምናምን በቃ በጣም አሪፍ ቪዲዮዎችን ለአብርሽም አሪፍ ቪዲዮዎች አብሮ እየሰሩ ነበር። ተመልካችም ተቀባይነት ነበረው። ለሙቤም በቃ አብርሽም ጥሩ ነገር እያደረገለት ነበር። ግን በመሀል አሁን አብሮ ከሰሩ እነሱ 8 ወር ሆናቸው። ሙቤና እና አብርሽ ጋር አብሮ ቪዲዮ ከሰሩ 8 ወር ሆኗቸዋል ማለት። የመጨረሻ ቪዲዮ ሀይሚን ይዟት የመጣ ጊዜ ወደ አዲስ አበባ መጣን ብለው ከዛ በኋላ ሙቤም እንግዲህ ያው እዚህ መሆን እፈልጋለሁ ብሎ ነበር፣ ስራ መስራት እንደሚፈልግ ምናምን ከዛ ከነብሩክ ጋር ደግሞ ተከራየ። ከነብሩክ ጋርም እንደምታውቁት አልተስማማም፣ በሆነ ነገር ተጋጭቷል። ሀይሚ ጋርም እንዲሁ አሁን አብሮ እየሰራ አይደለም፣ እነብሩክ ጋርም እንደዛውና ሙቤ ለምንድነው የተገለለው እያላችሁ ነበር ብዙዎቻችሁ። ምን አጣላ ቸው ለምን ተጣልተው ነው ምናምን እያላችሁ ነው አብዛኞቻችሁ። አብርሽና ሙቤ የእውነት ተጣልተው ነው ወይስ ምንድን ነው ልትሉ ትችላላችሁ። አዎ ካልተጣሉ እንዴት አንዳንዴ ቢያንስ አብረው አይሰሩም ምናምን በቃ ብዙ ነገር እያወራችሁ ነበር፣ ብዙ ግምታችሁን እየሰጣችሁ ነው። እና ሙቤ እንግዲህ በዚህ መልስ ይሰጣል፣ በራሱ አንደበት መልስ ይሰጣቸዋል ብዬ አስባለሁ። ሙቤ ማለት ነው ለምን አብረው እንደማይሰሩ ምናምን በቃ ግን እንደ ሀሳብ ማለት ነው። ሙቤና አብርሽ ተጣልተው ነው ወይ ካላችሁ እንግዲህ በውስጥ የሚጣሉበት ምክንያት ሊኖራቸው ይችላል። ግን ደግሞ እንደዚህ የፋወጡ ወይም ሲሰሩ እንደዚህ የተጣሉበት ምክንያት የላቸውም። ምክንያት ነው ብዬ የማስበው እኔ ሙቤ ለምሳሌ ራሱ እንደ ካፕል ሆኖ የሆነ ሴት አምጥቶ ከብዙ ሴቶች ጋር አብሮ እየሰራ ነበረ። በቃ ሙቤም የራሱ የሆነች ጓደኛ ይዞ መጥቶ እየሰራ ነበር። አብርሽም እንዲሁ ከነሩታ ከነዳኒ ጋር ስለተቀላቀለ ሙቤ መቀላቀል አልፈለገም። ሙቤ እዛ ቤት መሆን አልፈለግም። ለምን መሰላችሁ? ካሜራማን አንዋርን አደረጉ። ከዛ በኋላ ሙቤን ያው የሆነ ብቻ የሆነ ቃላት ምናምን እንትን ይሉበታል፣ ጂል ምናምን ይሉታል። እሱ ደግሞ ይሄ ነገር ኮንፈርት አልሰጠውም። በቃ ብቻውን ራሱን ችሎ መሆን ነው የፈለገ ሰው። ሙቤ እንግዲህ በራሱ የሆነች ጓደኛ ይዞ መጥቶ ከሷ ጋር እየሰራ ነው። ስለዚህ ተጣልተው ላይሆን ይችላል፣ ግን ደግሞ የተጣሉበትም ተጣልተውም ሊሆን ይችላል። እርግጠኛ የሚያደርግ ነገር የለም። ተጣልተዋል የምንልበት ምክንያት አብረው አይሰሩም ምናምን በቃ ከሀይሚ ጋር ራሱ አሁን አይሰራም። ሙቤ 100,000 ከገባ በኋላ ሲልቨሩ ከመጣለት በኋላ ከሀይሚ ጋር ራሱ ሰርተው አያውቁም። ያኔ ተመሰጋገኑ ምናምን ከሀይሚ ጋር በእርግጥ አይጣሉም፣ በጣም የሚመቻቹ። እኔ ደግሞ የሀይሚና የሙቤ ፍራንክ እንደው በጣም ነው የሚመቸኝ። በቃ ከምንም በላይ የሙቤና የሀይሚ ፍራንክ በጣም ይመቸኛል። በጣም ነው ደስ የሚለኝ እኔ ሙቤ ራሱ የሚሰራው። አሁን ግን ሴቶችን እያመጡ ማለቃቀስ ጀምረዋል። እና ሙቤን በራሱ አሪፍ ስራዎችን እየሰራ ነበር። ያኔ አብረውት የሚሰሩት ሙቤ ስለ ዩቲዩብ በደንብ አያውቅም፣ አንደኛ ነገር። ሁለተኛ ነገር ደግሞ እንዲያድግለት ነው እነሱ አብረው ሲሰሩ ነበር እንደ ማገዝ ታውቃላችሁ። አንዳንዴ አብርሽ ጥሩ ነው፣ ዩቲዩበሮችን በጣም ያበረታታ። አንዳንድ መጥፎም ነገር ቢኖር አንዳንዴ የሰው ጥሩ ጎኑም መወራት አለበት። ያው ጥሩም ሲሰራ ሰውን በጥሩነቱ ማውራት አለብን። እንዲያው አብርሽ ያው በዩቲዩበሮች ሳይድ ያው የራሱን ቢልም ግን ደግሞ ሰዎችን ማገዝ ላይ ጎበዝ ነውና ያኔ አብርሽ ጋር የሚሰሩት
ሙቤን ለማገዝ በቃ እንዲበረታታ ምናምን ብለው ነው አብሮት የሚሰሩት የነበር ማለት ነው። እና ከካሜራ ጀርባ ያው ሙቤ ጋር ይገናኙ ይሆናል፣ ግን ደግሞ እንደ በፊቱ አይደሉም። የሆነ ያቃቃራቸው ነገር ይኖራል፣ ወይም ደግሞ ቦታቸው የተለያየ ቦታ፣ እሱም የተለያየ ቦታ ተከራይቶ እነሱም የተለየ ቦታ ተከራይተው እየሰሩ ሊሆን ይችላል። የግድ ተጣልተው ላይሆን ይችላል። በቃ እኔ እንደዛ ብዬ ነው የማስበው። ምክንያቱም ሙቤ የሆነ ሴት አምጥቷል እና አብርሽም ከነጽጌ ጋር እየተነሳረኩ ምናምን ስለሆነ ያው ከሀይሚ ጋር ራሱ ከሰሩ እኮ በጣም ብዙ ጊዜ ሆኗቸዋል። በጣም ረዥም ጊዜ ነው ከሀይሚ ጋር ራሱ ከሰሩ ማለት ነው። 6 ወር 7 ወር ምናምን ይሆናቸዋል። የበዓል ምናምን ራሱ እኮ ሀይሚ ኤፍሬም ሲሄድ ሀይሚ አትሄድም ነበረ። ስለዚህ ሀይሚ አትሄድም ማለት ተጣልታለች ማለት አይደለም። ያኔ ብዙዎቻችን ሀይሚ እህትና ወንድም አይደሉም ከና አብርሽ ጋር ምናምን እያለን ስንሰራ አብርሽ የሆነ ቪዲዮ ፖስት አደረገ ሰላም እንደሆኑ ለማሳየት እና እነሱ አይሰሩም። ሙቤ አንደኛ ነገር ውሸት መስራት አይፈልግም ከነሱ ጋር በቃ በፊት ያን ያክል ዋሽቶ ከዛ በኋላ እኛ ሙቤን ሁሉ ውሸታም እያለን ሰድበነው ነበረ። ቡታጅራ ያልሆነችውን አዲስ አበባ ልጅ ናት እያለ አብሬ አዲስ አበባ ልሄድ ነው እያለ አዲስ አበባ መጣ። አንደኛው ምክንያት ሙቤ ከናብርሽ የራቀበት ምክንያት ውሸት ነው። በቃ ውሸት አብሮ መስራት አይፈልግም። በቃ መዋሸት አይፈልግም ሙቤ። ስለዚህ ከዚህ ውሸት ከዚህ ድራማ አልሰራም ሲላቸው ነው አብርሽና ሩታ ያራቁት ብዬ ማስበው። አንደኛ ላይጣሉ ይችላል፣ ከካሜራ ጀርባ ሊገናኙ ይችላል። በሁለተኛ ደረጃ ግን አብሮ ማይሰራበት ምክንያት ውሸት መስራት አይፈልግም ሙቤ። ውሸት እንደዚህ ብለህ ስራ ሲሉት እሱ ደግሞ አልፈልግም ይላል። ከዛ በኋላ ግጭት ይፈጠራል። ለምን እኛ ያልንህን አሰራም፣ ለምን ድራማ እኮ ነው ምናምን የሚል ነገር ሊጠይቁታል ማለት ነው። ሶ ሙቤ የውሸት ድራማ አልሰራም ሲላቸው በዚህ መካከል የሆነ ግጭት ሊፈጠር ይችላል። ሀይሚም እንደዛው። ሀይሚም ውሸት መስራት ስለማትፈልግ መሰከስ ስለማትፈልግ በራሷ ማንነት በትክክለኛው ማንነት መስራት ስለምትፈልግ ሀይሚም ከነሱ ጋር መስራት አትፈልግም። በቃ ሀይሚ ከሰራች ስንት ዘመኗ። ስለዚህ ሀይሚም ቢሆን ውሸት መስራት አትፈልግም። ኤፍሬምም እንደዛው ወርቆ አብዛኛዎቹ ሰዎች እየራቁ ነው ከነሱ። በቃ መዋሸት አይፈልጉም። በውሸት መሰከስ ስለማይፈልጉ በኋላ ያደረጉት ነገር ስለሚያሳፍራቸው፣ ምክንያቱም ከአሁን በፊት ሰርተው ሜላት ሁሉን ነገር ስላወጣች ከዛ በኋላ ትተዋል ውሸት አብሮ መስራት። እና ሙቪ አንደኛው ምክንያቱ ብዬ ማስበው ውሸት መዋሸት አይፈልግም፣ በውሸት መስራት አይፈልግም። በቃ እነሱ ደግሞ እንዲዋሽላቸው አብሮ እንዲሰክስ ምናምን ነው የሚፈልጉት። ከዛ አንዋርና መጡት ማለት ነው። እና የሙቪ አንደኛው ምክንያት ይሄ ነው ብዬ ነው ማስበው እንጂ የእውነት ተጣልተው አይመስለኝም። ምንም ያጣላቸው ነገር አይኖርም። ሲጀመር በዚሁ ነው እንደዚህ ብል እንደዚህ አትበል ይህን ክርክር ምናምን ሊኖር ይችላል። ሰው ሙቪን በራሱ አንደኛ ደግሞ በራሱ እየሰራ ነው ሴቶች ጋር ምናምን አሪፍ ነው። አሁን ስለ ዩቲዩብ በደንብ እያወቀ እየገባው ስለሆነ ሙቪን ቢሆን በራሱ እየሰራ ነው። እና እኔ የማስበው ምክንያት ይሄ ነው። ሌላ ምክንያት ሊኖር ይችላል፣ ግን ደግሞ በራሱ መንገድም መልስ ሊሰጥ ይችላል። እንግዲህ እነ ሀይሚን ደግሞ ማታ ድምቅ ብለው እናያቸዋለን ማለት ነው። እስከዛው ባይ ባይ።